አሁን ማምሻውን የደረሰን ሰበር መረጃ አለ። አፈንጋጩ ቲክቶከር አዶናይ ማምሻውን በጸጥታ ኃይሎች በቁጥጥር ስር መዋሉን ሰምተናል። ሰግጠው ላለመረዳት እየሞከሩ ነው። ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ያሳደገህን ማህበረሰብ ስትገለምጥና ስትንቅ ምንም አታመጡም ብለህ ትከሻህን ስትነፋ ህዝብ ላይ ኢትዮጵያዊ ማንነትና እሴትን ለመጋፋት ስትሞክር እንደዚህ አይነት ዋጋ ያስከፍላል። ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አይደል? መሰጋገጥ ነው ያለው። መሰገጥን እንደውም ትተህ መሰጋገጥ ነው። ይሄንን ህፃን ልጅ መክሮ ወደ ትክክለኛው መንገድ እንደማስገባት እንዲያውም በጀመርከው የድድብናና የድንቁርና መንገድ መቀጠል አለብህ ብሎ ወደ ገደል እየከተተው ያለው አንዱ እዩ ጩፋ የተባለው የድንቁርና መምህር ነው። ከደደብ ወይም ድንቁርናን ከሚደግፍ ሰው ምክር የተቀበለ ሰው የባሰ ደድቦ እንደሚቀጥል ያየነውም ከአዶናይ። ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ይሄ እዩ ጩፋ የሚባለው ሰውዬ እንግዲህ የእውቀትና የእውነት ብርሃን የሆነውን ክርስቶስን እሰብካለሁ የሚል ሰው ነው። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመረት በታች የሆነ አስተሳሰብ። ኢትዮጵያዊነት ስነ ስርዓትና ስነ ምግባርን ለማክሰምና ለማጥፋት እየሰሩ ነው። እኛ ደግሞ ኢትዮጵያዊነትን ለማዳን የምናደርገው ጦርነት ነው። ሚዲያ ላይ ያለው ጦርነት ማለት ነው።